አሁን ደግሞ ለተጨማሪ ማብራሪያ እንደተለመደው ወደ ባልደረባችን ኮሎኔል መኮንን ተስፋ አልፋለሁ። ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ ፋሲል፣ እንደምን ዋላችሁ? በመጀመሪያ በኢራን እንጀምርና አያቶላ ኻሜኒ አሁን ከአንድ ሰዓት በፊት ነው ከ45 ደቂቃ በፊት ወጥቶ ባደረገው ንግግር አሸንፈናል፣ እስራኤል ልትደመሰስ ስትል አሜሪካ ጣልቃ ገብታ አድናታለች። ምን አይነት አባባል ነው? እንግዲህ ይመቸው ኻሜኒ 15 ቀን ያህል ከቡንከር ውስጥ ተቀምጦ በአገሩ ላይ የደረሰውን ጉዳት አያውቅም። ስለዚህ አሁን ወጥቶ እንዲያውም አሜሪካ ኢራንን አዳነች እንጂ እስራኤልን አላዳነችም። አየሮቻችን 60 የሚሆኑ አየሮች እስከነ መሳሪያቸው ኢራን ላይ ነበሩ። ትራምፕ እስራኤልን ተማጽነው እባካችሁ ተዋጊ አየሮቻችሁን መልሱ፣ የስምምነቱ እንዳይፈርስ፣ በዓለም ላይ ውጥረት እንዳይደርስ በሚል አባባል እስራኤል ትራምፕን የአሜሪካውን ፕሬዚደንት ላለማስቀየም አየር ኃይሎቿን ወደ እስራኤል ሀገር መልሳለች። እንግዲህ ኻሜኒ ገና ያላያቸው ነገሮች ስላሉ አሁን ነው የወጣው ከቡንከሩ። ገና አንዳንተ አመለካከት ገና አይኑን አልከፈተ ነው የምትል፣ እየታጠበ ነው ገና። አይ አሁን ሂቱሉን አውጥቶ እያወረደ ሂቱሉን መሰለ። በተለይ በውጭ ሀገር የሚከታተሉን ተመልካቾቻችን ሂቱሉን ዳይፐር ነው የሚለው። ዳይፐሩን አውጥቶ አሁን ያን ጀለብያውን ለብሶ አይኑን በአሁኑ ሰዓት ነው ማጠብ የጀመረው። ስለዚህ ሲወጣ የሚያገኘውና የከሰረበትን የደረሰበትን ኪሳራ ካስተጋባ በኋላ አይ እግዚአብሔር ብሮኛል፣ ግዛቴም ሊቀጥል እኔ ይሄን ያለኝን ጦር ኃይል ተጠቅሜ የኢራን ሕዝብ እየደቆስኩ ሰውየው እድሜው ገፋ ያለ ስለሆነ ከ2-3 ዓመት በኋላ ለልጁ አስተላልፋል የሚባል አባባል አለ። ስለዚህ ያስ ካልሆነ ድረስ በእውነት የዓለም ሕዝብ የመሰከረው የአውሮፓ መንግስታት የሚመሰክሩት የአውሮፓ ማስ ሚዲያዎች የሚመሰክሩት በሚገርም ሁኔታ ለአንተም ለህብረተሰቡም ማሳወቅ የምፈልገው ለሚሰማንም ኢራን ላይ የተደረገው ጀብድ በዓለም ታይቶም ተሰምቶ አይታወቅም። አየር ኃይላችን ብቻ ነው የነበረው። የሞሳድ ሰዎች ብቻ አልነበሩም ፋብሪካ ከፍተው የድሮን ፋብሪካ ከፍተው ኢራንን ጉድ የሰሯት። የኛ ልዩ ኮማንዶ ኢራን ምድር ላይ ተቀምጦ ለ12 ቀን ያደረገው ድርጊት የተጠመዱት መሳሪያዎች ለወደፊት ሁኔታውን የምናየው ይሆናል ማለት እችላለሁ። በዚህ ላጠቃለው። ስለዚህ ትላንትም ኢታማጆር ሹማችን እንዳሉት ኮማንዶ ኃይላችን፣ ልዩ ኃይላችን እንቆች፣ ጠንካራዎች፣ ደፋሮች በኢራን ሀገር ግዛት ውስጥ በየከተማዎች ነበሩ፣ በየኒውክሌር ተቋማት ነበሩ። እንዲያውም አልፎ ተርፎ ፕሬዚደንት ትራምፕ ወለብ ብሏቸው የሞሳድ ሰዎችን ፈፋርዱ ነበሩበት የሚል አባባል ጥለዋል። ያ እንግዲህ መረጃ ሊኖራቸው ይችላል። ስለዚህ ኢራን በአሁኑ ሰዓትም እንዲያው በቀላሉ በእስራኤል ቁጥጥር ውስጥ ናት ማለት እችላለሁ። የአየር መቃወሚያ ያላቸውም ያጠራቀሙትና መሳሪያ በሙሉ ወድሟል። አስወርዋሪያቸውና አስወንጫፋቸው ወድሟል። የቀሮቻቸው አንዳንድ ሚሳኤሎችም ለወደፊቱ እንግዲህ ልክ ሊባኖስ እንደሚደረገው ልክ ሱሪያ እንደሚደረገው እነሱም ይደረስባቸዋል የሚል አቋም አለኝ። እስራኤል በምንም ተአምር በምንም መስፈርት በየትኛውም ሚዛን ሙሉ በሙሉ ኢላማዎቿን ጨርሳ ልክ እንደ ፕላን እንዳወጣችው ጨርሳ ነው እንጂ የተመለሰች ተሸንፋ ሳይሆን አሸንፋ ነው የወጣችው። የደረሰውን ጉዳት አንተ እንደምትለው እስካሁን ድረስ ኢራኖስ በሚገባ አላወቁትም ነው የምትለው? ይኸውልህ ትራምፕ ይህን ስምምነት እንደ ድራማ አድርገው ከካታር ጋር እና ከአሜሪካ ጋር ከኢራን ጋር አድርገው እንኳ ሊጨርሱት ሲሉ በ3 ሰዓት ላይ የኻሜኒ ጠባቂ ወታደሮች እነዚህ ሪዮታ ዓለም ጠባቂዎች ወደ 300 የሚሆኑ ወታደሮች የግል ወታደሮቹ
ድባቅ ተመትተዋል። ትንሽ ቆይቶ ቢሆን በእውነት የኢራን አድሚኒስትሬሽን የኢራን ህዝብ እንደሚፈልገው እስራኤል ለምን ወጣሽ፣ እስራኤል ለምን ተውሽ፣ የአረብ ሀገራት መሳቂያ መጫወቻ መዳለቂያ የሆነው ኢራን አሸንፊያለሁ የሚለው በምን መስፈርት እንደሆነ አልገባኝም። እስኪ ወደ ግብጽ ይደውልና ለጋዜጠኞች ጠይቃቸው። እንዲያውም ትላንት አንድ የግብጽ ጋዜጠኛ ምን አለ? እስራኤል ከተቋቋመች 70 ዓመቷ ነው። የአረባት ሀገር የኦቶማን ገዥ የነበርን ኢራናት እንዲህ እቺ ትንሽ ሀገር እንዴት ድባቅ ትመታቸዋለች? ምን ብንሆን ነው እኛ አረብ ሀገራት እንደዚህ ወደ ኋላ ያቀረ ነው? ምን አይነት ወታደራዊ አመራረስ እየመራ ነው? ምን አይነት ልምድስ ነው የምንሰጠው? እስራኤል በየትኛውም መስፈርት በየትኛውም ጦርነት የአረባትን ሀገር የምታሸንፈት ሚስጥሩ ምንድን ነው ብሎ ራሱ መስክሯል። ስለዚህ እኛ ያደረገውን አድርገናል። ከመናገር መቆጠብ ይቻላል የሚል አቋም አለኝ። ራሳቸው ቁስላቸውን ይፈልጉ፣ ጉዳታቸውን ይፈልጉ። በእኛ ላይ እንዳልኩህ በቁሳቁስና በቤቶች ላይ ትንሽ ጉዳት ደርሷል። ከዛ በተረፈ ግን ጄኔራሎቻችን፣ ኤታማዦር ሹማችን፣ ፓይሎቶቻችን፣ ልዩ ኃይሎቻችን፣ የሞሳድ ወታደሮች ሙሉ በሙሉ ወደ ቤታቸው ተመልሰው አሁንም ቢሆን በየቦታው ስራቸውን በመደበኛ ስራቸው አሉ። ዘብ ቆመዋል። እንቀጥላለን። አው ትላንትና አንተም ተመልክተዋል። የሞሳድን አዛዥ ዳዲ ባርናያ በሰጠው መግለጫ ግባችንን መተናል፣ የፈለገውን ነገር አድርገናል፣ ወደፊትም የፈለገውን ነገር እናደርጋለን፣ አንተኛም እናንቀላፋም ብሏል። ትክክል። ይኸውልህ ኢራን ለ40 ዓመት ያህል ባጀት የሰጠችው ያደራጀችው ልምምድ የሰጠችው ፋብሪካ ያቋቋመችለት በየትኛውም እሷን ተከታይ በሙሉ ከሐማስ ጀምሮ ከሱሪያ ጀምሮ ከሂዝባላ ጀምሮ ከራሱ አገር ላይ እንኳ የደገሱት በሙሉ ሲወድምባት ያን ሁሉ ሚሊያርድም የሚሆን ዶላር ለነዚህ በዚህን ቀን ይሆንኛል ያለቻቸው ወታደራዊ አካሎች ቴሮሪስቶች ሙሉ በሙሉ ተደምሰዋል። ስለዚህ ልክ የሞሳዱ መሪ እንደተናገሩት ኢራን እንደገና ወደ 40 ዓመት ተመልሳለች። ካሁን በኋላ አይናችንም አንዘጋም። ምናልባት እንኳ ኢራን አንሰባርታ የኒውክሌር ፕሮጀክቱን እጀምራለች ካለች መንገዱ ክፍት ነው፣ ሀገሩ ነጻ ነው፣ መቆጣጠር እንችላለን፣ የምንሰራውን እንሰራለን የሚል አቋም አለ። በአሁኑ ሰዓት ሀሚናይ ያላወቀ ከሆነ ልንገረው፣ የእሱ ወታደሮች ብዙ ኢራናውያንን እያሰሩ ለእናንተ ለሞሳድም ሆነ ለእስራኤል ጦር ኃይል መረጃ ሰጣቸዋል እያለ ሰዎችን እየሰቀለ ነው። የእሱን መልእክት ተቀብለው አንዳንድ ነገሮችን እንኳ ቢሞክሩ የእስር ቤት ሳይሆን ማንጠልጠል ሳይሆን ፍርድ ቤት ቀርበው የሚሰጣቸው ይሰጣቸዋል እንጂ በእኛ በዲሞክራሲያዊ ሀገር መሰረት ሁሉም ነገር አይደበቅም። የተጎዱ ቤቶች በቴሌቪዥን መስኮት እየታዩ ነው። እነሆ የዓለም ቴሌቪዥን ይግባና ኢራን የደረሰውን ጉዳት እንየው ነው። አው እኛ ጋር በየሰኮንዱ ፎክስ ኒውስ፣ ሲኤንኤን፣ ስካይ ኒውስ፣ ቢቢሲ ሁሉም በጉዳት በደረሰባቸው አካባቢ እየተገኙ ያለውን ሁኔታ ሲዘግቡ ነበር። ከኢራን ግን ያየነው ነገር የለም። አልፎ አልጀዚራ አንድ ቃል አቀባይ ያለው እሱ ከመናገሩ በፊትና ትንሽ ድብደባ ከማየታችን በፊት አልጀዚራ እኮ የእሱ ተላላኪ ነው። በየመን ተላላኪው ነው። በአዛ ውስጥ ተላላኪው ነበር። በሱሪያ ተላላኪው ነበር። እኛ ሀገር ተቀምጦ ይሄን ሲዘግብ እስራኤልን ለመጉዳት ባለፈው አመት መሰለኝ ከዚህ ሀገር እንዳይቀመጥ ከካታር እንዲመለስ የተደረገ እንጂ ጠቅለል ባለ ሁኔታ አልጀዚራ የካታርና የኢራን መልእክት ተቀባይ ነው። እሱም ደሞዝ የሚከፍለውን ማስተላለፍ አለበት። ስለዚህ ደሞዝ እየተከፈለው ነገሮችን ቢያወናብድም እውነታው እነ ሲኤንኤን ይግቡ፣ እነ ቢቢሲ ይግቡ፣ የዓለም ይግቡና ይዩት ኢራን ላይ ምን እንደተደረገ። ስለዚህ በየትኛው መስፈርት በየትኛው ሚዛን ኢራን አሸንፋለሁ የሚል አባባል ሞኝነት እስካልሆነ ድረስ ድንቁርና እስካልሆነ ድረስ
ኢራን በክፉ ሁኔታ በሚዘገነን ሁኔታ ተጎድታለች። ተቋሞቿ በሙሉ ወድመዋል። ኒውክሌር ማምረቻ ቦታዎቹ ወድመዋል። ጄኔራሎቹና ሳይንቲስቶቹ ተቀምጠዋል። ስለዚህ እንግዲህ ይመቸው ሀሚናይ አሁን ዳይፐሩን አውጥቶ የለ ደሞም ወጥመድ ውስጥ ስለሚገባ ችግር የለም። ኦኬ እስቲ ወደ አዛ ደሞ ልውሰድህ። አሁን እንደሚባለውና የተለያዩ ዜና ምንጮች እንደሚጠቁሙት ከሆነ እስራኤል በአዛ የምትወስደውን እርምጃ ታጠናክራለች። አሁን ለምሳሌ በጎን ሲገባ የነበረውን የሰብአዊ እርዳታ ለ48 ሰዓታት እንዲቆም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወስነዋል። ዝግጅት እየተደረገ ነው ይባላል። መናገር እስከምችለው ድረስ በአዛ ላይ ምን ጊዜም ቢሆን ጦርነቱ አላቆመም። ባለፈው እንደነገርኩ 5 እዞች ነበሩ። ይሄን ጦርነት ከኢራን ጋር ሲከፈት አንዱ እዝ ወጥቶ አንዳንድ ቦታዎችን በተለይ በጆርዳን ወደብ ከሚያገናኛ ድንበር ላይ የምናጠናክራቸው ነገሮች ነበሩ። ወደዛ ሄዷል። አሁን ግን በአሁኑ ሰዓት 4 ክፍለ ጦሮች አዛ ውስጥ ይገኛሉ። መደበኛ ስራቸውን እየሰሩ ነው። አንዳንድ የሐማስ ቴሮሪስቶችም ከኛ መኪናዎች ወይም ከኛ ለብዶች እየጣሉ ነው። ትላንት 7 ወታደሮቻችን ተጎድተውብናል። ከትላንትና ወዲያ 7 ወታደሮቻችን ተጎድተውብናል። ይሄም ትልቅ በጣም የሚያሳዝን ነው። እንደሚመስለኝ ከሆነ ግን ፋሲል በዚህ ሳምንት ውስጥ የሚደረገው ስትራቴጂካሊና ቴክኒካሊ ወታደራዊ ድርጊት የሚሆን መስሎ ይታየኛል። መንገዶችን መቀየር አለብን፣ ዘዴዎችን መቀየር አለብን። በድርድር እስካልሆነ ድረስ አዛን በቀላሉ እንደ አየር ኃይላችን እኮ 100 አየሮች በአንድ ሰዓት ሄደው ነው ያን ያህል ተቋም ደብድበው የመጡት። እኛ ከህዝብ ላይ መጉዳት አንፈልግም። የታገቱ ወገኖቻችን መመለስ አለባቸው። ግን ያሉባቸው ቦታዎችም እየተፈተሹ ስለሆነ እየታዩ ስለሆነ ምናልባት በድርድር ይመለሳሉ ተብሎ እንጂ አዛን እኮ በ2 ሰዓት ማውደም ይቻላል። ግን እኛ ህብረተሰብ መጉዳት አንፈልግም። ይሄን ካልኩ በኋላ ግን እንደነገርኩ ልዩ መስፈርት ልዩ ፕላን የሚወጣ መስሎ ይታየኛል። ኤታማዦር ሹሙም እንዳሉት የሞሳዱ አለቃውም እንዳሉት ትኩረታችን የሚሆነው ካሁን በኋላ አዛ ላይ ነው ብለዋል። ስለዚህ አዛም እንደ አዛ ትራምፕም እየተናገሩ ነው። ምናልባት የሐማስ ውጭ ሆቴል የሚንደላቀቁ ገንዘብ ያልጎደላቸው ውሃ ያልጠማቸው ያልተራቡት የአዛን ህዝብ እስካልታደጉት ድረስ በአዛ ህዝብም ላይ እንግዲህ በጦርነት መጥፎ ገጽታ ላይ ጉዳት ስለሚደርስ ይሄን ነገር ልብ ማለት አለባቸው። የእስራኤል መንግስት ግን እንደመስለ ከሆነ ካቢኔውም ዛሬ ወይም ነገ ይሰበሰባል፣ ልዩ መስፈርት ይወጣል እላለሁ። ህብረተሰቡም ፋሲል መሮታል። በቃን እያለ ነው። ይሄን ያህል 2 ዓመት አዛ አንዲት የአንድ ማሳ የምታህል ሀገር ይሄን ያህል እስራኤልን ህዝብ ለማንበርከክ የእስራኤልን ወታደር አዛ ውስጥ አስምጦ መቆየት ተገቢም አይደለም። ሀያላ ነገር ናት፣ አስመስክራለች በአለም ላይ ሀያልነቷን። በቀላሉ ያላትን ሙሉ አቅም ተጠቅማ የሚደረገው ይሆናል የሚል አቆማለኝ። እንግዲህ አንተ እንዳልከው ህዝቡ አሁን በእስራኤል ከፍተኛ ግፊት እያደረገ ነው። በቃን እያለ ነው። በቃን ጨርሱ፣ ዝጉት የሚሳብ እያለ ነው። የአዛ ሁኔታ ከተጠናከከና ከተጠቃለለ እስራኤል ታሪካዊ የሆነ ድል መካከለኛው ምስራቅ ተጎናጽፋለች ማለት ይቻላል። ባሁን ይቅርታ አሁን ባለንበት ሰዓት በመካከለኛው ምስራቅ ሳይሆን በአለም ላይ ተደናቂነቷ ጉድ እያስባለች ነው። ድሏን ተጎናጽፋለች። የቀረን የአዛ ቴሮሪስቶችን ማውደም ነው። ስለዚህ አታሳንሰው። የተገኘው ድል እንዳልኩ ነው። በሆሊውድ ፊልም የሚሰራበት ትልቅ ጀብድ የተሰራበት እንደ ኢራን የምትባል ሀገር እኮ ሀያላን ሀገር ናት ፋሲል። ኤምፓየር ነው ምን ያው ሀያላን ትልቅ ሀገር የመካከለኛው ምስራቅ ተቆጣጣሪ ጸጥረጭ አድርጋ ስታስፈራራ የነበረች እነ ሳውዲ አረቢያን እነ ኤምሬቶችን መካከለኛው ምስራቅ አለ ሁላችሁ እኔ ደጀናችሁ እያለች እስራኤል ስታስፈራራ የነበረች ሀገር ያ ሁሉ ዛቻ እንደ የሸረሪት ድር ሆኖ ቀረ። የሸረሪት ድር
እንዴ ኢራን እንዴ ሸረር ድር ይሆናል? ስለዚህ ያላቸው መሳሪያ የሞተ ያረጀ ያበቃ ነበር። የአየር መከላከያቸው የነበረው የ1900 ሳይሆን የ48ቱ ነው። ሙሉ በሙሉ እስራኤል አዲስና ብቃት ጥራት ያለው መሳሪያ ተጠቅማ በአንድ ሰዓት ውስጥ ኢራንን ተቆጣጥራ ከዛ በኋላ ለ11 ቀን ውስጥ ሙሉ በሙሉ ኢራንን አውድማለች ማለት እችላለሁ። ግን ያደረገችው እንደ ኢራኑ ግዛት ሳይሆን ከመተኮሷ በፊት የኢራን ህዝብ ውጡ ከቤታችሁ፣ ይሄን ሰፈር ለቀቁ፣ ይሄን ቦታ ወደዛ በሉ፣ እኛ እናንተን አንወጋም እያለ እያስጠነቀቀ ነው። ስለዚህ እስራኤል ያደረገችው በኢራን ላይም ዓለማዊ ህግ ተጠቅማ ማስጠንቀቂያ ከሰጠች በኋላ ነው እነዚያን ተቋማት ያፈረሰች ያወደመች። ከመጀመሪያው ቀን እንደ አየር ኃይላችን ብቃቱን አይተሃል። በመስኮት መሳሪያ ተኩሶ ከተኛበት ቦታ ጀነራል የሚገል አየር ኃይል ከዓለም ውስጥ እስካሁን የለም። ስለዚህ ይሄን ነገር አታሳንሰው ለማለት ነው። ትክክል ነህ። ወደፊት ኢራን የኒውክሌር ጦር መሳሪያ ብትገነባ ተብለው ዶናልድ ትራምፕ ትላንት ሆላንድ ሄግ ውስጥ ተጠይቀው ነበር። እንሄዳለን ተመልሰን ብለዋል። አይሆንም። አንደኛ እንግዲህ ትራምፕ ከ2 ዓመት በኋላ ሊቀየሩ ይችላሉ። እኛ የምንተማመነው ግን የእኛን ተቋም ነው። እስራኤል ራሷ በራሷ መወጣት የምትችል ሀያላን ሀገር ናት። ሞሳድ አይተኛም፣ ልዩ ኃይል አይተኛም፣ አየር ኃይል አይተኛም። ልክ እንደ ሊባኖስ በአሁኑ ሰዓት የሂዝቦላ ቴሮሪስቶች ከየትም ቦታ አንድ መሳሪያ ሲያነሳሱ ሲያዘዋውሩ እንደሚታየው ሁሉ ከባዱ መሳሪያችን መነጽራችን በኢራን ውስጥም ስላለ በዚህ ጉዳይ አትጠራጠር። ምንም እንዲኖራት አይፈቀድም። ጠቅላይ ሚኒስትሩ ብቻ ሳይሆን የሚቀጥለው ጠቅላይ ሚኒስትር እሳቸው ባይሆኑ ይሄን ነገር እንዲደርግ አይፈቀድላትም። እንዴ አገር አጠፋለሁ ያለን ግዛት አስቀድመህ መጠንቀቅ አለብህ። የወጣ ኢኮኖሚ ይውጣ። የልጆቻችን ህልውና ሀገራችን መኖር ስላለባት ይሄን ነገር እንደምናደርገው አልጠራጠርም። ኮሎኔል መኮንን ተስፋ በጣም አመሰግናለሁ ስለሰጠህን ትንተና። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ደህና ሁኑ።